ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ዛሬም እንደተለመደው በሌላ ቪዲዮ ይሄው ከች ብለናል ማለት ነው። ሰሞኑን ስለነበረው ነገር በደንብ ሰፋ አድርገን የምናወራ ይሆናል። እናንተ ማስተያየት የምትሰጡ እኔም ማስተያየት የምሰጥበትን ቪዲዮ ነው እንግዲህ ይዤ የመጣሁት። እስከ መጨረሻው አብራችሁ እንድትቆዩ በትህትና ጠይቃለሁ። ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር በማድረግ እስከ መጨረሻው አብራችሁ እንድትቆዩ በትህትና ጠይቃለሁ። ሰሞኑን እንግዲህ የነ ቡርኬና የነ ሃይሚ ጉዳይ በጣም አስቸጋሪ ጉዳይ ውስጥ እንዳለ ሁላችሁም ታውቃላችሁ አይደለ? ትላንትና ሃይሚ እንግዲህ ዳኒ ጋር መገኘቷ ሌላ ችግርን ይዞ መጥቷል ማለት ነው። በቡርኬና የበለጠ በቡርኬና በሃይሚ መካከል ያለው ነገር ጭራሽ ማለት ነው በቃ ሌላ ትርምስምስ እንዲፈጠር ሆኗል። እና ቡርኬ ዛሬ ሃይሚን ጠርቷት ጥያቄ ለምን ሄድሽ ነው የሚላት አይደለ? ትላንትና ሃይሚን በመሄዷ ያው ጥፋት እንደሆነ እሷ ማውቃለች፣ በጣም ደንግጣለች። ግን ምንም ማድረግ አይቻልም። ሶሲ ሄዳ በጥብጣለች። በካሜራ ፊት ለፊት አውጥታት ያው ሁላችንም እንድናይ ቡርኬ ብቻ ሳይሆን ሁላችንም እንድናይ አድርጋለች ማለት ነው። እና ይሄ ማለት ምን ማለት ነው? በፊት የነበረውን ሃይሚና ዳኒ ደገሙት ለማለት ምክንያት ሆኗል ማለት ነው። እውነት ለመናገር ባትሄድ ያው ሁላችሁም ኮሜንት ላይ እንደጻፋችሁልኝ ባትሄድ ደስ ይለን ነበር ብላችሁ ነበረ። ኦፍኮርስ ልክ ነው። ሌላው ቡርኬ በጣም ዛሬ በኦዲየንስ ላይ ትንሽ አዘኔታን አስተላልፏል። እንግዲህ ብዙ ጊዜ እንደውም ያስተላልፋል አይደለ? ቡርኬ በቃም የሆነ ምሬትን እያስተላለፈ ነው እና ብዙ ሰዎች እኔን ሳይሆን ሃይሚን እየተረዷት ሃይሚን ብቻ ነው የሚደግፉትና እሷ ስታደርግ ትክክል፣ እኔ ሳደርግ ግን ትክክል አይደለም፣ እኔ ስናገር መጥፎ፣ እሷ ስትናገር ትክክል ናት ብለው ኦዲየንስ እኔ ላይ ዘመቻ ተነስተዋል እያለ ነው። እና እንዴት ነው ነገሮችን እንዴት ነው ኮሜንት የምንሰጠው? የእውነት እንደዛ ነው? እንደዛ ከሆነ በጣም ተሳስተናል፣ እውነት ለመናገር ማለት ነው። ምክንያቱም ባላንስ ማድረግ አለብን። ምንም እንኳን ብንወዳቸው ሃይሚንም ምንም እንኳን ማለት ነው ሃይሚን ብቻ ብንወድ ወይም ቡርኬን ብቻ ብንወድ እነሱ መለያየት ስለማንችል ማለት ነው። በቃ ሃይሚን ከወደድን ቡርኬን የመውደድ ግዴታ አለብን። ጓደኛዋ የግድ ፍቅረኛዋ ነው ብለን ነው አይደለም የምናስበው። ስለዚህ እሷን ባይዘወይ አለማወቃችን ነው። እሷን ስንናገር በቃ እሱን መናገራችን ነው፣ ጥፋት ሳያጠፉ ከሆነ ማለት ነው። ስለዚህ ትክክል አይደለም ነው። እና ኮሜንት ስንሰጥ ባላንስ ብንሆን ጥሩ ነው። እውነት ለመናገር ማለት እውነት በጣም ብዙ ደጋግሞ ብዙ ጊዜ ስለሰራ ነው። እና እንደዚህ ያለ ቪዲዮ ምርር ብሎ ለምን ኦዲየንስ በዚህ ልክ እኔን ሊረዳ እንዳልቻለ አላቅም የሚል ብዙ ጊዜ ቪዲዮ ሰርቷል። እና እባካችሁ ተረዱት። ማለት ባላንስ እናድርግ። እኔ ለምሳሌ ሃይሚ ካጠፋች ሃይሚ ያጠፍታለች ነው ምለው። ማንም ሰው ሊቃወምም ይችላል፣ መብቱ ነው። ሁሉም ሰው የኔን ሀሳብ ይደግፍ ማለት አልችልም። ከኔ አስተሳሰብ በተቃራኒ የሚያስብ ሰው ሊኖር ይችላል። ስለዚህ ቡርኬ ካጠፋ ቡርኬ ያጠፋ ነው። ስለዚህ ጥሩ የሰሩትን ጥሩ ሰርታል ነው ምንለው ማለት ነው። ትክክለኛ አስተያየት ሰጪ ደግሞ መሆን ካሰብን እንደዛ ነው አስተያየት መስጠት ያለብን እንጂ የምንወደው ሰው ሁልጊዜ በቃ መጥፎን ቢሰራ ትክክል ያልሆነ ነገር ሲሰራም ትክክል ነው ብለን የምንከራከርለት ከሆነ ይሄ ባላንስ አይደለንም ማለት ነው። ማለት እኛ ብንሆንስ ብለን ማሰብ ይጠበቅብናል ማለት ነው። እና ያን ነው። ሌላው ደግሞ ቡርኬ ማሰብ ያለብህ የምትሰራቸውን ቪዲዮዎች በቃ ሁሉም ጎሽ እሰይ በጣም ጎበዝ ነህ እንዲልህ ወይም ደግሞ በቃ አንተን ሁሉም እንዲያመሰግን ፈልገህ የምትሰራ ከሆነ ተሳስተሃል። እንደዛ አይደለም። በቃ የሚቃወም ያንተን ሀሳብ የሚረዳ አለ። በቃ ማለት መረዳት የማይፈልግና ለስድብ የሚገባ አለ። ገብቶ ደግሞ በትክክል አስተያየት ሰጥቶ የሚወጣ ደግሞ በጣም ብዙ ጨዋዎች አሉ። በቃ በጣም ማለት ነው። ስለዚህ አንተ ከብዙዎቹ ጥቂቶቹ ማየት አይጠበቅብህም። ምናልባት ጥቂት ሰው አልተረዳህም አይደለ? እነሱን ተዋቸው። በቃ መተው ያለብህ እነሱን ነው። ገብቶሃል አይደል? ማለት ይረዱሃል፣ የሆነ ጊዜ ላይ ይረዱሃል ብዬ አስባለሁ። አንዳንድ ጊዜ አንዳንድ ሰዎች ቶሎ አይረዱም፣ ጊዜ ይፈጃል። ሲረዱህ ደግሞ እንዲህ ነበር እንዴ ምናምን ብሎ ያስባሉ። እና ዛሬ ደግሞ ለምን እንደሄደች ሃይሚ ዳኒ ጋር ለምን እንደሄደች ሊጠይቃት ጠርቷታል። እንደውም ሶሲ ይፈልጋታለሁ ብላ ነበር ሃይሚን። እንግዲህ ትላንትና የተፈጠረውን አይታችሁታልና እስቲ አብረን እያየን አስተያየት እንስጥበት። እኛም ማለት ነው በጨዋ ደንብ ነው አስተያየት የምንሰጠው። ማለት ስድብ ባይሆን ደስ ይለኝ። በቃ አትጻፉ፣ በቃ ስድብ ማለት ነው። እውነት ለመናገር የኔ ላይ ብቻ አይደለም፣ ችግር የለውም፣ እኔ ችግር የለብኝም። እውነት ለመናገር የእሱ ላይ ግን ደጋግሞ ስለሰራ አትስደቡት። በቃ ለምን ጥሩ አይደለማ ስድብ። በቃ ማለት አንዳንድ ጊዜ በቃ ጨዋነት መገለጫችን ነው አይደለ? በቃ እንደዛ ቢሆን ጥሩ ነው። ባንሳደብ
ኢቭን ማለት ነው እሱ ትክክል ያልሰራ ነገር ካለ ይሄን እኮ እንዲህ ማድረግ መውቀስ ይቻላል። የምትሄዱበትን መንገድ በደንብ ማሰብ የሚጠበቅባችሁ ማለት ነው። እና ነገ ስለሚገጥማችሁ ነገር ዛሬ ላይ አስባችሁ ማድረግ አለባችሁ። አንዳንድ ጊዜ ቀላል ነው ብላችሁ የምታደርጓቸው ነገሮች ዋጋ ሊያስከፍላችሁ ይችላል። አያችሁ። ስለዚህ በደንብ ማሰብ ከዛም በደንብ ካሰባችሁ በኋላ ስለሚፈጠረው ነገ ስለሚፈጠረው የሆነ ነገር ስታደርጉ ነገ ምን ሊፈጥር ይችላል የሚለውን ነገር ማሰብ አለባችሁ ማለት ነው። እንደ ቀልድን የጀመሩት ይሄው ከቀልድ አልፎ ሌላ ተአምር ውስጥ እንዲገባ ምክንያት ሆኗል ማለት ነው። ትላንትና ስላደረገችው ነገር ቡርኬ ሲያነሳ እናንተ ትላንትና ስታደርጉት ምንም አልመሰላችሁም፣ እኔ ዛሬ እንደዚህ ሳረግ በቃ ለምንድን ነው እንደ ትልቅ ነገር ልታየው የቻልከው? አንዳንድ ጊዜ እከሌ ስላጠፋ እኔም አጠፋለሁ ማለት እንደው ትክክል ነው ብላችሁ ታስባላችሁ? ትክክል አይደለም። በቃ ምናልባት ለማናደድም ከሆነ ትክክል አይደለም። በቃ ቡሩኬ በዛ መንገድ ሄዶ ስተት ሰርቷል። አንቺ ደግሞ ተመሳሳይ ስተት ሰርተሽ ቡሩኬን ለማናደድ ከሆነ አስበሽ ከሆነ በጣም ተሳስተሻል። የበለጠ በመሀላችሁ ያለው ነገር ዋጋ የከፈላችሁበት ፍቅር እየፈረሰ እንጂ በቃ ሊስተካከል አይችልም። ለዚህ ሁሉ ደረጃ እንዲደርስ ያደረገው ዳኒ የሚያደርጋቸውን ነገሮች በደንብ ተጠንቀሽ ባለማየትሽ ነው። አንቺ ማለት ነው ዳኒ ዞር ብለሽ ማየት አቃተሽ። ዳኒም እያደረገ ያለው አንቺና ቡሩኬ መለያየት እንደሆነ ልትረጂ አልቻልሽም። እና ያ ነገር በቃ ለሱ ተመቸው በደንብ አድርጎ ማለት ነው። በቃ የእውነት በቃ ተመቸው ለዳኒ ማለት ነው። ቡሩኬም አሁን እሷን ጠይቀ ነገሮቹን ለማስተካከል ነው ወይስ ሌላ ግብ ግብ ለመፍጠር ነው? አንዳንድ ጊዜ ችግር ለመፍታት የምታስቡ ከሆነ ለምንድን ነው በቃ መጮህ አስፈላጊ ነው እንዴ? መነታረኩ አስፈላጊ ነው እንዴ? አስፈላጊ እኮ አይደለም። በቃ እንዴ ጭቅጭቅ እየፈጠራችሁ እንዴትም አርጋችሁ ተነጋግራችሁ መግባባት አትችሉም። በቃ ሶሲ ስሜቱ በደንብ ተሰምቷታል። ያኔ ሃይሚ ላይ ሲደረግ በቃ እንደ ቀላል ነገር ያሰበችው እሷ ላይ ሲደረግ ግን በጣም አሟታል ላይ ያል ህመሙ ማለት ነው። ስለዚህ እንደ ሃይሚም ይሄን ስሜት ተሰምቷት ነበረ። በቃ የሄደችው ለፖዚቲቭ ነው። እሱም ብሏል፣ በነገራችን ላይ ምክንያት ሊኖራት ይችላል ብሏል። ስለዚህ እሷ የሄደችው አንድ ዳኒን ለመጠየቅ ነው፣ ሁለተኛ ደግሞ ቡሩኬን ከሷታል እና ቡሩኬን ስለከሰው ዳኒ ያው ክሱን እንዲተው ነው የእሷ ሀሳብ ማለት ነው። ፖዚቲቭሊ ነው የሄደችው። ያው ብቻዋን ባትሄድ ጥሩ ነው፣ በጓደኞቿ ጋር ብትሄድ ጥሩ ነበር። የሚመከረው እሱ ስለሆነ ማለት ነው። እኔ ለእሷ ብዙ ነገር አድርጌያለሁ፣ ከራሴ በላይ አድርጌያለሁ ላሉ እኔ ቡሩኬ እንደምወደውና ወይ እንደማስብለት መንገድ ላይ ጥሩምባ እየነፋው መሄድ የለብኝም ላለችው ለቡሩኬ ምላሽ እየሰጠችው እንዳይሆን ብቻ። በእኔና በዳኒ መካከል 100% እርግጠኛ ነች ብላለች። ግን ዳኒ ደግሞ የማይሆን ነገር ጠላልፎ ያስገባታል። የእኛም ስጋት ነው። ዛሬ ችግራቸውን መፍታት ነበረባቸው፣ ችግራቸውን ሊፈቱ አልቻሉም። እየተወዳችሁና እየተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። በሌላ ጊዜ የሚፈጠረውን ነገር ይዘን እንመጣለን። እስከዛው በያላችሁ በሰላማችሁ ብዝት ይበልላለሁ። ይወዳችኋለሁ፣ አከብራችኋለሁ። ቻው